ይህ የምትመለከቱት ሪላንድ ሄርሌ የተባለ ሰው ዛሬ 92 ዓመቱ ላይ ቢገኝም በጎልማሳነት ዘመኑ ማለትም የዛሬ 58 ዓመት የፈጸመውና ሳይደረስበትም እስከ ዛሬዋ የእርጅና ዕድሜው ድረስ ቆይቷል። ፍትህ ተዋልት ደር እንጂ በሕይወት እስካሉ መጠየቅ ለካ አይቀርም ያስባለ 60 ዓመት ለሚጠጋ ጊዜ ተዳፍኖ የቆየ ወንጀል በ2024 ድምዳሜውን አግኝቷል። ነገሩ እንዲህ ነው። እቺ ሉዊሳ ዱን የተባለች ሴት ከአንድም ሁለት ጊዜ ትዳር መስረታ የነበረች ቢሆንም እድል ሳይቀናት ቀርቶ ሁለት ጊዜ በገባችበት ትዳር ባሎቿን በሞት ተነጥቃለች። ሉዊሳ ዱን እንደ አውሮፓ አቆጣጠር በ1915 ላይ ኤድዊን ቴድ ፓርከር የተባለ ሰው ጋር በትዳር ተጣምራ ነበር። በወቅቱ በከተማዋ ባለስልጣን ከነበረው የትዳር አጋሯ ኤድዊን ጋር ኤድናና ኤሪስ የተባሉ ሁለት ሴት ልጆችን ወለደች። ጥንዶቹ ሉዊሳ ዱንና ባለቤቷ ኤድዊን በወቅቱ ከፍተኛ የሆነ ፖለቲካዊ ተሳትፎ በማድረግ የሌበር ፓርቲ አባል ሆኖ የነበረ ሲሆን ታታሪዋ ሉዊሳ ዱን ከባለቤቷ ጋር በጋራ በጀመሩት የፖለቲካ ጉዞ ምክንያት የከተማዋ ከንቲባ እንደምትሆን ተጠባቂ ሴት ሆነች። ሆኖም ግን ለፖለቲካው ጉዟ ቀኝ እጇ የነበረው ባለቤቷ ኤድዊን ፓርከር በፈረንጆቹ 1945 ላይ ሳይታሰብ ድንገት ሕይወቱ አለፈ። በዚህ ምክንያትም ሉዊሳ ዱን ሞራሉን አጥታ ከፖለቲካ እንቅስቃሴዋን ተወት በማድረግ ዳግም የምሽት ልዩ ጥበቃ ላይ ከሚሰራው ጆን ዱን ጋር የፍቅር ግንኙነት ጀመረች። በኋላም ሉዊሳ ዱን ከዚህ በኋላ ሁለተኛ ትዳሯን መስርታ አብራ መኖር ጀመረች። ሆኖም ግን አሁንም ያልታሰበ ነገር ሆኖ ሞት ዳግም ቤቷ በመግባት 1961 ላይ ሁለተኛ ባለቤቷ ጆንን በሞት ተነጠቀችና እንደገና ብቸኛ ሆነች። ልጆቿን የማሳደግ ኃላፊነትን ከተወጣች በኋላ ሉዊሳ ዱን ከወጣትነት ዕድሜ እየራቀች ወደ ጉልምስና ብሎም ወደ እርጅና ዕድሜዋ እየገፋ በሄደበት ጊዜም ልጆቿ የራሳቸውን ሕይወት እየመሩ ስለነበር ረጅሙን ሕይወቷን በብቸኝነት ለማሳለፍ ተገደደች። ፈተናዎች ሲደራረቡባት የኖረችው ሉዊሳ ዱን ብዙ ዕድሜዋን ብቻዋን ተኮራምታ ባሳለፈችበት ዕድሜ ውስጥ የደረሰባት ግን የብዙዎችን ልብ ነካ። ጊዜው በፈረንጆቹ ሰኔ 28 1967 ነበር። ሉዊሳ ዱን በኢስቶን ብሪታንያ ጎዳና ጠርዝ ላይ በሚገኘው መኖሪያ ቤቷ ውስጥ ሕይወቱ አልፎ ተገኘች። ሕይወቱ ያለፈው ደግሞ በሰው እጅ ነበር። በጊዜው የነበረው የወንጀል ምርመራ ጥበብና ቴክኖሎጂ ውስንነት ምክንያት ወንጀለኛው ሊደረስበት ባለመቻሉ ብዙዎች እችን ሴት እንዲህ ባለ መልኩ ሕይወቷን የነጠቃት ሰው ማንነት ይታወቅ ዘንድ ለፍትህ አካላት ያልተቋረጠ አቤቱታዎችን ማቅረብ ጀመሩ። የልጅ ልጆችን ያየችው ሉዊሳ ዱን ዕድሜዋን ፍጹም ሊመጠን በማይችልና አሰቃቂ በሆነ መልኩ በሰው እጅ ሕይወቷ ማለፉን አስመልክቶ ፍትህ ይስፈን የሚል ጥሪና ቅስቀሳ በየቦታውና በየፈርጁ ቢሰማም ፍትህ የተነፈጋት የሉዊሳ ዱን ነፍስ አጥሻዋ ሳይገኝ ድፍን 58 ዓመታት ተቆጠሩ። ዱን በወቅቱ ብቻዋን በምትኖርበት ቤቷ ወለል ላይ ወድቃ ሕይወቷ አልፎ ነበር የተገኘችው። እቺ ረዳት የለሽ ሴት ከመሞቷ በፊት ገዳይዋ ብዙ ሲያሰቃያት እንደነበር በሚያሳይ መልኩ ማስረጃዎች እንደጠቆሙት ጾታዊ ጥቃትም ተፈጽሞባታል። በጎረቤቷ አማካኝነት የተገኘችውና ለፖሊስ ጉዳዩ ሪፖርት የተደረገው ሰኔ 28 ላይ ቢሆንም ሕይወቱ ያለፈው ግን ከሰኔ 26 እስከ 28 ባለው የቀን ልዩነት ውስጥ ሊሆን እንደሚችል በሪፖርቱ ተገልጿል። እቺ ሴት እንዲህ ዕድሜዋን ባላከበረ ያለፈችበትን የሕይወት ጫናና ሐዘን ፍጹም ከግምት ባላስገባ መልኩ እንዲህ ያለውን ኢሰብአዊ ድርጊት የፈጸመባትና ሕይወቷን የቀማት ሰው ማን ነው የሚለው መልስ እስኪያገኝ በዛን ጊዜ የነበሩ ሁሉ ስለ እሷ ፍትህ ብዙ ደክሞላታል። ሉዊሳ ዱን ነፍሷ በግፈኞች ተነጥቆ ቢያልፍም ለሞቷ ምክንያት የሆነው ሰው በቶሎ እንዲገኝ በወቅቱ የመገናኛ ብዙሃንም የረጅም ጊዜ አጀንዳቸው አድርገውት ነበር። በጊዜው ለምርመራ የተነሳው ቡድን በአካባቢው ሊገኙ ይችላሉ ተብሎ ከተገመቱ 19000 ሰዎች የአሻራ ምርመራ በማድረግ ወንጀለኛውን ለመለየት ጥረት አደረገ። ነገሩ በዚህ ብቻ በቃ ግን አልነበረም። ከ8000 የሚልቁ የቤት ለቤት አሰሳዎችን በማድረግ የዚህን ወንጀል ባለቤት አድኖ ለማግኘት ከፖሊሶችን ባለፈ ብዙ የአካባቢው ሰዎችን ተሳትፎ በመጠየቅ ጥረት ተደርጓል። ሆኖም ሁሉም ነገር እንደታሰበው ሳይሆን ቀረ። ሁሉም አይነት የዘረመል ምርመራዎች ወንጀሉን ከፈጸመው ሰው ጋር አንድ ሊሆኑ ባለመቻላቸው ዘመቻው አንድም ተጨባጭ ውጤት ላይ ሳይደርስ ጉዳዩን ባለበት በእንጥልጥል ቀረ። በዚህም ዓመታት አለፉ። ስለ ሉዊሳ ዱን እንደዋዛ ተረሶ መቅረት፣ ገዳይዋ ስለ ወንጀሉ ሳይጠየቅ ነፍሷ ፍትህ ተነፍጓት መቅረቱ ብዙ ያሳሰባቸው የቅርብ ቤተሰቦቿ ደግሞ ደጋግመው አንዳች ለውጥ ለማየት ቢናፍቁም ነገሩ ከተስፋ ሊሻገር ግን አልቻለም። ብዙ የሷን ጉዳይ ሲጠይቁ የነበሩ ወዳጆቿ ፍትህን ሳያዩ በተፈጥሯዊ ሞት እሷ ወደ ሄደችበት ሄደዋል። ይህ ሁሉ ከሆነ ከ58 ዓመታት በኋላ ማለትም በፈረንጆቹ 2023 ላይ ግን ፍትህን ስለ ሉዊሳ ዱን ነፍስ ሲሉ የጠየቁ ሁሉ
አንዳች የምስራች የያዘ ዜና መጣ። ወንጀሉ ተፈጽሞ በነበረበት ጊዜ ባልነበረና አሁን ላይ አገልግሎት ላይ በዋለ የምርመራ ቴክኖሎጂን በመጠቀም በተደረገ ምርመራ ከጉርድ ቀሚሷ ላይ ማስረጃ ሊሆኑ የሚችሉ ናሙናዎችን በመውሰድ በተደረገ ምርመራ አንድ እርምጃ ምርመራውን ፈቀቅ ሊያደርግ የቻለ ውጤት ሊያገኙ ቻሉ። የዲኤንኤ ውጤቱም በቀጥታ እንደ አውሮፓ አቆጣጠር 1977 ላይ ሁለት ሴቶች ላይ ጾታዊ ጥቃት በመፈጸሙ ተጠያቂ ሆኖ ከነበረ ሰው ጋር ተመሳሳይነት ኖሮት ተገኘ። በዚህ መሰረትም በሰውየው ላይ በ2024 ህዳር ወር ላይ የእስር ማዘዣ በማውጣትና በቁጥጥር ስር ለማዋል የእንግሊዝ ፖሊስ ላለፉት 58 ዓመታት በእንጥልጥል የቆየውን የወንጀል ምርመራ ከቆመበት ቀጠለው። በምርመራቸውም በእርግጥም እውነት ተዘንግቶ እንዳይቀር ግልጽ ውጤቶችን አመላክቶ ስለነበር በሌሎች ያስገድዶ መድፈር ወንጀሎች በቁጥጥር ስር ውሎ የነበረው ሬይላንድ ሄርሌ የተባለ ሰው የወንጀሉ ባለቤት እንደሆነ ታወቀ። ከጊዜው ርቀት አንጻር ይህ ሰው በሕይወት የመኖር ዕድሉ ጠባብ እንደሆነ ቢታመንም ግን ተፈልጎ ሊታሰር አሰሳው ቀጠለ። ጉዳዩን ከመርማሪዎች የተቀበሉት አቃቢ ሕግ ቻርሎት ሄሪያም ከዚህ ሁሉ ሂደት በኋላ ስሜታቸውን ሲገልጹ ለ58 ዓመታት ያህል ያልተፈታው የወንጀል እንቆቅልሽ እነሆ አሁን ቋጠሮው ሁሉ ተገኝቷል፣ አሁን ሰውየውን ፈልጎ መያዝ ብቻ ይቀራል ካሉ በኋላ ግን በእነዚህ ዓመታት ውስጥ ሬይላንድ ሄርሌ የተባለው ሰው ለፈጸመው ወንጀል ተጠያቂ ሳይሆን ነፃ ሆኖ መኖሩ የሚያሳዝንም እጅግ አስገራሚም ነው ብለዋል። በመጨረሻም በሕይወቱ ላይኖር ይችላል የተባለው ወንጀለኛው ሬይላንድ ሄርሌ በዚህ መልኩ በእድሜው ማብቂያ ድንገት ባላሰበውና ባልጠበቀው ሁኔታ በቁጥጥር ስር ዋለ። I'll explain. I'm from the police. Yeah. Ryland Headley, lovely. Thank you very much. This is my colleague Joe. We've just got a camera recording as well, just so you're aware. Here today because I'm arresting you on suspicion of the rape and murder of Louisa Dunn, which happened in Bristol in June 1967. Yeah. The reason I'm arresting you ሬይላንድ ሄርሌ በፖሊስ ምርመራ ሲደረግለትም ማስረጃዎች ሁሉ ወንጀሉን እንደፈጸመው እሱ ላይ ያነጣጠሩ የነበረ ቢሆንም ሄርሌ ግን እኔ የተባለውን ወንጀል አልፈጸምኩም ሲል ቃሉን ሰጠ። አዛውንቱ ይህን ይበል እንጂ አሳማኝ ማስረጃዎች አንዴ በተከፈተላቸው የእውነት በር ተጠቅመው ዳግም ማሰባሰብና ማረጋገጥ የጀመሩት መርማሪዎቹ ጊዜ ሳያጠፉ በወቅቱ በሟች ሉዊሳ ዶን መስኮት ላይ ተገኝቶ የነበሩ አሻራዎችን በምርመራ መዝገብ በክምችት ክፍላቸው አስቀምጠው ነበርና አሁን በእጃቸው ከገባው ሄርሌ ጋር በማመሳከር በአራት አሻራ መርማሪ ሙያተኞች ሙሉ ለሙሉ የእሱ መሆናቸውን ማረጋገጥ ቻሉ። በወንጀል ምርመራ ስራቸው ላይ በተለይ ወንጀሉ በተፈጸመበት ሰዓት በተመሳሳይ በእድሜ የገፉ ሴቶችን ኢላማ በማድረግ ተመሳሳይ ጥቃት ያደረሱና በሕግ ተጠያቂ የሆኑ ሰዎችን በሙሉ የምርመራው አንድ አካል በማድረግ የዲኤንኤና የአሻራ ምርመራ ቢደረግም ውጤቱ ግን ደግሞ ደጋግሞ የተመላለሰውና ወንጀለኛ እንደሆነ ያረጋገጠው ይህንኑ ሄርሌይን ሆነ። ይህም በነገሩ ላይ ያላቸውን እርግጠኝነት ከፍ ያደረገ ነበር። ዛሬ ዕድሜ ሰጥቷቸው የዚህን የምርመራ ውጤት ለማየት የታደሉትና ወንጀሉ በተፈጸመበት ወቅት የወንጀሉ ምርመራ ላይ ቀዳሚ ተሳታፊ የነበሩት ኢንስፔክተር ዴቭ ማርቻንት ወንጀሉ ተፈጽሞ በነበረበት ጊዜ ቤት ለቤት አሰሳ አድርገን ወንጀለኛውን ለማግኘት ጥረት የነበረ ቢሆንም በወቅቱ ሰውየው በአቅራቢያ ባሉ ቤቶች ይኖር ስላልነበር ድካማችን ከንቱ ሆኖ ነበር ይላሉ። ከቀድሞ ይልቅ አሁን ዘመን ያመጣቸው ቴክኖሎጂዎችም ዛሬ ይህን ወንጀለኛ የልቡን ሰርቶ በጥፋቱ ልክ ቅጣት ሳይቀበል የራሱን ጥሩ ኑሮ ይኖር ከጀመረበት ሕይወት አቋርጦ ዘመን ባላደበዘዛቸው ማስረጃዎች የፍትህ እጆች ላይ ከቶታል ሲሉም ተናግሯል። የሚገርመው ያን ወንጀሉ በተፈጸመበት ጊዜ ምስክርነት ሲሰጡ የነበሩ በአካባቢው ነዋሪ የሆኑ ሰዎች ከ60 ዓመታት በኋላ ዳግም በችሎት ተገኝተው ቃላቸውን ደግመው እንዲሰጡ ተደውሎላቸው የነበረ ቢሆንም ከአንደኛው ምስክር በስተቀር ሁሉም በተፈጥሯዊ ሞት ሕይወታቸው አልፏል። ሆኖም ግን በወቅቱ የሰጡት የምስክርነታቸው ቃል ዳግም ተነቧል። አቃቢ ሕጉ በተለይም በጊዜው ከሉዊሳ ዶን በፊት በነበሩት ሁለት ሴቶች ላይ በፈጸማቸው ጾታዊ ጥቃቶች ሄርሌ የዕድሜ ልክ እስራት ተፈርዶበት የነበረ ቢሆንም ቆይቶ ግን በይቅርታና ምህረት ነበር እስሩ ወደ 7 ዓመታት ዝቅ ተደርጎለት የተለቀቀው። በእንግሊዝ እንዲህ ላሉ ወንጀሎች የሚሰጠው ትኩረት አናሳ መሆንም በብዙሃን ሲነሳ እንደነበርና በተለይም ደግሞ የፍርድ ሂደቶችን መጓተት በተመለከተ ክፍተቶች መኖራቸው በወቅቱ አጀንዳ ሆኖ መነገሩንም በጊዜው የወጡ ዘገባዎች ያሳያሉ። መስካሪዎች እንዳሉት ወንጀሉ በተፈጸመበት ጊዜ ሉዊሳ ዶን ብቻዋን ትኖር የነበረ ሲሆን በእድሜ ገፋች ረዳት የለሽና የተፈጸመባትን ሁሉ ለመከላከል አቅሟ ያልነበራት ሴት ነበረች።
ወንጀለኛውም መስኮቷን ሰብሮ በመግባት ጾታዊ ጥቃት ሊፈጽምባት ሲሞክር እሷ ባላት አቅም ሁሉ ታግሎ የነበረ ቢሆንም አቅሟ ሊቋቋመው ባለመቻሉ ይባስ ብሎ ሕይወቷ እንዲያልፍ አድርጓል። ይህ እንደ ተራ ወንጀል ብቻ አይታይም፣ ሰብአዊነትን መርሳት ነው ሲሉም መርማሪዎች ሪያን ሄርሌ የፈጸመው ድርጊት የቱን ያህል አስከፊ እንደሆነም ጭምር ለማሳየት ሞክረዋል። የሟቿ ሉዊሳ ዱን የልጅ ልጅ የሆነችው ማሪያ ዳይንት ስትናገር ይህ የቤተሰባችን አስከፊው ታሪክ ነው ትላለች። እጅግ ያዘንኩበት ነበር። እኔ አያቴ እንዲህ ባለ ክብሯን እጅግ ዝቅ በሚያደርግ መልኩ የጥቃት ሰለባ በሆነችበትና ሕይወቷን ባጣችበት ጊዜ የ20 ዓመት ወጣት ነበርኩ። ድርጊቱ የማረሳውን ጠባሳ ጥሎብኝ አልፏል። ምክንያቱም በወቅቱ ማህበራዊ ኑሮዬ ላይ የፈጠረው ጫና ቀላል አልነበረም ስትልም የሆነውን ሁሉ አስታውሳ ተናግራለች። ማሪ ዳይንት ዛሬ ከዓመታት ቁጭት በኋላ እውነት በመውጣቱ ደስተኛ ነኝ። የሚቆጨኝ አንድ ነገር ግን ያኔ በአያቴ ላይ በሆነው ነገር ሁሉ ያዘኑ ያለቀሱ ዘመድ ቤተሰቦቻችን ይህን እውነት ሳያዩ እነሱም ማለፋቸው ነው ስትል በሕይወት ስለሌሉት ቤተሰቦቿ በማንሳት የፍርድ መዘግየት የሚያስከፍለውን ዋጋ ትገልጻለች። ጉዳዩን የያዙት የሕግ አካላት በተለይ የሉዊስ ዱን ቤተሰቦች በምርመራ ወቅት ስላሳዩት ትዕግስት አድናቆታቸውን ቸረዋል። በእርግጥ ግን ይህ ጥቃት ቀላል አይደለም፣ እንረዳዋለን። የመላ ቤተሰቡን ሕይወት ያመሰቃቀለ ነው። በተለይ ሁሉም በሉዊሳ ዱን ላይ የደረሰውን ነገር በማሰብ ሕይወታቸውን በፍርሃትና በጭንቀት ውስጥ ሆነው ኑሯቸውን እንዲገፉም አስገድዷቸው ነበር ብሏል። የወንጀል ምርመራውን ከመሩት ውስጥ አንደኛው ሚስተር ስዊቲንግ ወንጀለኛው ከሰዋዊ ስሜት የራቀ ተግባርን በመፈጸም ያለፈ ሰው ነው፣ ምናልባትም ያልተደረሰባቸው ሌሎች ወንጀሎችም ሊኖሩበት ይችላሉ ሲል የተናገረ ሲሆን ወንጀለኛውን በእጁ ባስገባበት ቅጽበትም እመነኝ አንተ እዚሁ እስር ቤት ሆነ ትሞታለህ ሲል የሚጠብቀውን ፍርድ አስቀድሞ በመናገር በተጎጂዎች ሐዘንና ሰቆቃ የተሰማውን ጥልቅ የሐዘን ስሜት አንጸባርቋል። በወንጀሉ ተጠያቂ የሆነው ሄርሌ በፈረንጆቹ በ1932 የተወለደ ሲሆን ወደ እንግሊዝ የገባውም በስደት እንደነበር ግለ ታሪኩ ያስረዳል። በ1950ዎቹና 60ዎቹ በብሪስቶል ኑሮውን አድርጎ የነበረ ሲሆን እንደውም በ1958 ትዳር መስርቶም ነበር። በትዳር ከተጣመራት ሴት ጋር 3 ልጆችን አፍርቶም ይኖር እንደነበር ለማወቅ ተችሏል። በግል ሕይወቱ አንዳንዴም ነውጠኛ ባህሪያትን ያሳይ የነበረ ቢሆንም በባቡር ሥራ ላይ ዓመታትን ያገለገለ ነው። ታዲያ በዚህ ውስጥ እያለ ነበር በ1977 ሁለት አዛውንት ሴቶች ላይ ጾታዊ ጥቃት በማድረሱ በወንጀል ክስ ተመስርቶበት የነበረው። በጊዜውም የዕድሜ ልክ እስራት ተበይኖበት የነበረ ቢሆንም ፍርዱን ለማቅለል ሰውየው ያሉበት ሌሎች የጎንዮሽ ችግሮች በጠበቃው አማካኝነት በመቅረባቸው የእስር ጊዜው ተቀንሶለትም ነበር። በሉዊሳ ዱን ላይ ወንጀሉን ሲፈጽም የ35 ዓመት ዕድሜ ላይ የነበረው ይህ ሰው በቁጥጥር ስር በዋለበት ጊዜ 92 ዓመቱ ላይ ነበር። አዛውንቱ ሰው ማስረጃዎችንም ጭምር የተሳሳቱ ናቸው በሚል የሌባ አይነ ደረቅ አይነት ክርክር በፍርድ ሂደት ላይ ለማስቀጠልና ከተጠያቂነት ለማምለጥ ሞክሮም ነበር። ሆኖም ግልጽ ማስረጃዎችን የያዘው ፍርድ ቤቱ በ92 ዓመቱ ወንጀለኛ ላይ የዕድሜ ልክ እስራት የወሰነበት ሲሆን ምናልባትም የፍርድ ማግለያ ወይም ይቅርታ በጊዜ ሂደት ቢጠይቅና ቢሳካለት እንኳን ዝቅተኛው የእስር ጊዜው 20 ዓመታት እንደሚሆን ውሳኔ ተላልፎበታል። ይህም በእርግጥ መርማሪው ስዊቲንግ እንዳለው ከወዲሁ እዛው እስር ቤት ሆኖ ሞቱን የሚጠብቅ ስለመሆኑ አመላካሽ ነው። ሰውየው ስለ ግድያ ብቻ የሚጠየቅ አይደለም። የአንዲት ረዳት የሌላትን አቅሟ የደከመን ሴት አቅም የተፈታተነ ለቅሶ ልመናዋን ችላ ብሎ ያሰበውን ሁሉ ካደረገ በኋላም አንዳች አይነት የርኅራኄ ስሜት ሳይሰማው ነፍሷን እስከ መንጠቅ የደረሰ የጭካኔ ልብ ያለው ነው በሚልም ችሎቱን የተከታተሉ ሁሉ በእርሱ ላይ ፍርዱ እንዲጸና በግልጽ እስከ መጠየቅም የደረሱበት የወንጀል ምርመራና የችሎት ሂደት እንደነበር ተገልጿል። በዚህ ላይ ሐሳባቸውን የሰጡ ሌሎች በዘርፉ ያሉ ሙያተኞች በተለይም በነዛ ሁለት በዕድሜ የገፉ ሰዎች ላይ ያደረሰው ጾታዊ ጥቃት በቀላል ፍርድ መታለፉ ነገሩን አባብሶ ነፍስ እስከ ማጥፋት አድርሶታል ሲሉ በወቅቱ የነበረው የሕግ መላላት የፈጠረው ክፍተት መሆኑን ለማሳየትም ሞክሯል። ሰውየው የስነ ልቦና ችግሮች ተጠቂና ራሱን መግዛት የማይችልባቸው ብዙ ችግሮች ያሉበት መሆኑን የሚያነሱ በጊዜው ባይታጡም ያቺን ሴት አስገድዶ የደፈረው በስቃዩ ውስጥ ርኅራኄ ሳይሰማው አንቆ እስከ መግደል የደረሰው ሰው ፍርዱ ጸንቶ ይግባኝ ጥያቄውም ፍጹም የታገደ ሆኖ ወህኒ ሊወርድ ችሏል። ወንጀለኛው ሄርሊ በእንግሊዝ ፍርድ ቤቶች ታሪክ ከችሎት ተሰይሞ የተፈረደበት በዕድሜ የገፋው ሰው በሚልም ስሙ ሰፍሯል። የእንግሊዝ ብሔራዊ የስታቲስቲክስ ቢሮ ሪፖርቶች እንዳመላከቱት በ2024 ብቻ ከ71,000 በላይ ያስገድዶ መድፈር ወንጀል ሪፖርቶች የቀረቡ ሲሆን ከነዛ ውስጥ ለውሳኔ የበቁት 2.7 በመቶ ያህል ብቻ ናቸው። ይህም በዚህ ጉዳይ የሀገሪቱን የፍርድ ሂደት መጓተት የሚያሳይ ነው ይላሉ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ
እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም